እኔ ምላችሁ ትዳር በቻናል ሆነ እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። ወደው አይስቁ ይላል ያገሬ ሰው ማለት ነው። ምን እንዳለ ታውቃላችሁ? አብርሽ ይህ ቻናል አለ መልካም ነገር ይዞ ይምጣለ ትዳራችን። ቻናል ነው እንዴ አንተን ትዳር የሚያኖረው? አንዳንዴ አብርሽ አትሳሳት። በሁለተኛ ደረጃ ደግሞ ለምኖ ለለማይ ቆሮንጮ ይንቀማ የሚል አባባል አለ ማለት ነው። አንተኛው ደግሞ አሽቃባጩ ማለት ነው። ምን አለ መሰላችሁ? የእናንተን ብዙ ሰው ለመታወቅ የሚጥር ሰው አለ ምናምን ምናምን ምናምን። እንዴ ሩታ እኮ ወዳ ፈቅዳ ፈልጋ ነው የሰጠችው። ስለዚህ ምንድነው አንተ የምታካብደው? አንተ ነው ለመታወቅ የመጣህ እንጂ እኛ ሲጀመር ሶሻል ሚዲያ ለመታወቅ አይደለም እንትን ያለው የመጣ ነው። አንተ ነህ ለመታወቅ የመጣ። በሁለተኛ ደረጃ ደግሞ አብርሽን ብዙ ሰዎች ሴቶች የሚወዱት አሉ ለመታወቅ ብለው ስትል እኔ ግርም የሚለኝ ማለት ነው። ሩታን እኮ ለዚህ ደረጃ ያበቃት እኮ አብርሽ ነው። አብርሽ ገባችሁ? ለሩታ ለመታወቅ ዋና መፍትሄ አብርሽና ሃይሚ ናቸው። ይህን አትርሱ። በሁለተኛ ደረጃ ደግሞ አንተ ለመፈመስ ነው የመጣኸው። ኦልሬዲ እየፈመስክ ነው። በሁለተኛ ደረጃ ደግሞ አብርሽ ምን አለ? ይህ ቻናል ጥሩ ነገር ይዞ ይምጣ፣ ሰብስክራይብ አድርጉ። በዚሁ አጋጣሚ ልንገራችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። እኔ አሁን ስስበውና ሳስለው እነ አብርሽና ሩታ ገንዘብ እየተቀበሉ ሰውን ለማፈመስ የሚያደርጉት ጥረት ነው ብዬ ነው የማስበው። ለምን ካላችሁ የእያንዳንዱን የሚያረጓትን ነገር ተነጋግረው ነው። እኔ በደረሰ መረጃ ነው የምነግራችሁ። የዚህ ሁሉ ደግሞ እንትን የነሱን ቃል መልሳችሁ ስሙት። ለምን እንደሆነ ታውቃላችሁ? አሁን ይሄ መልእክተኛ አሽቃባጭ፣ የሩታ አሽቃባጭ ማለት ነው። ምን እንዳለ ታውቃላችሁ? ውድ ያለ ሩታዬ አብርሽን እኮ ብዙ ወንድ ሴት ይመኘዋል ለመታወቅ ብሎ። አንተ የራሳቸውን ስራ መልሳችሁ ለሰው አትለጥፉ። መንጋ አስመሳይ ሁሉ አታስመስሉ። በሁለተኛ ደረጃ ደግሞ አንተ ከልብ ያለውን ነው የምታወራ ያለው እንጂ እሷ ሄርሜላ አስመሳይ አይደለችም። እንደናንተ ሄርሜላ አስመሳይ ስላልሆነች ነው እንትን የምትሉ ገባችሁ? ሄርሜላ ደግሞ ኦሬዲ የፈመሰች ናት። ለመፈመስ እየተላላት ካለው አንተ እንጂ ሄርሜላ አይደለችም። ለመፈመስ እያሽቃበጥ ካለው የሩታን ምንድነው ጉልበት እየተንበረከክ እየላስክ ያለ አንተ ነህ። በሁለተኛ ደረጃ ደግሞ የሩታን ቂጥ እየላስክ ያለ አንተ ነህ እንጂ ሄርሜላ አይደለችም። ለምን አንዳንዴ ሰው ስትናገሩ በጣም በሚደብር ነገር መናገር የለብም። በሁለተኛ ደረጃ ደግሞ ሄርሜላ ኦልሬዲ ፈምሳለች። እሷ የምታለያያቸው ጉዳይ የለም። እሷ አታለያያቸውም። ወዳ ፈቅደ ፈልጋ ነው ሩታ የገባችበት። ሄርሜላ ደግሞ እዚህ ጋር ምንም ጥፋተኛ አይደለችም። ገባችሁ አይደል? አንተ ደግሞ ለመታወቅ ለዘገየ ገንዘብ ከፍለህ ነው። ዘገየ ማለት ሩታ ማለት ነው። ለሩታ ገንዘብ ከፍሎ ነው ይህ ልጅ ለመፈመስ ብሎ አብሮ ለመስራት ብሎ ለመፈመስ ብሎ ያመጡት እንትን ነው። ገባችሁ? እኔ ግርም የምትሉኝ ማለት ነው ቡታጅሮች በቃ ለገንዘብ ብላችሁ የማታረጉት ነገር የለም። ያንተ ደግሞ የከፋ ነው። ጭራሽ የሩታን እግር ትስማለህ ለመፈመስ እኮ የራስን አይዲያ ይዘህ ከመጣ ክሬት ካረክ ሶሻል ሚዲያ ኢዚ ነው ለመፈመስ እንዴ። አዎ እኔ አውቃለሁ። ባይዘው እየከፈላችሁት እየመጣችሁ እንደምትፈምሱ። ሩታም ተከፍሏት ነው የፈመሰሽ። ሩታ ተከፍሏት ነው። ለምን ለማኝ ስለሆነሽ ለምና ስለመጣሽ አብርሽ 10 ሺህ ብር ከፍላት ነበር። አንተ ግን ከፍለህ እንደመጣህ እናውቃለን። በዚህ ደረጃ ግን ለመፈመስ ብለህ እግርን ዝቅ አድርገህ ጫማ ስትልስ አይደብርህም? ነገ ወዲያ የሆነ ስህተት ብታጠፋ እኮ ልጆች ያዩሃል ይህን ቪዲዮ። ለካ የኛ አባታችን ለማኝ ቆርማዳ ነው ብለው ነው የሚስቁብህ። ለካ አባታችን ለማኝ ነው ብለው ነው የሚስቁብህ። ለምን ካልክ ገና አንተ ለመፈመስ ብለህ የሩታን እግር ስመህ መምጣት ማለት ኢማጂን። እኔ የሩታን እግር ከምስም ራሴን በገመድ ባጠፋ ይቀለኛል። ሩታ ማለት ምንድናት? ወይ አታምር ወይ አታፍር፣ ወይ ከቁመት የላት፣ ወይ ከመልክ የላት፣ ወይ ከጸባይ የላት፣ ወይ ጥሩ ስራ አልሰራች። እንዳለ ህይወቷ ዝምላ በወደቀ ነገር ያሳለፈች ናት ሩታ ማለት። ሄርሜላ ማለት ደግሞ ጀግና፣ አስተዋይ፣ ለቤተሰቦቿ ኩራት። ከሄርሜላማ ልደርሱ እንዳትጣጣሩ።
ሄርሜላ በጣም አስተዋይ ናት። በጣም ማለት ነው። ለምን ለመፈመስ ብላ ነው ያልከው አንተ። ለመፈመስ ብለህ የሩታን እግር ስመሃል። እሷ ግን ለመፈመስ ብላ የሩታን እግር አልሳመችም። ኦር የሩታን ወይ የማንንም አላሰችም። በራሱ አይዲያ ክሬት አድርጋ መጣች፣ ፈመሰች ሄርሜላ። ለምን አንተ ቅኔን የተናገርከው፣ እኛ ደግሞ ቅኔ ስለሚገባን እንመልስልሃለን። በሁለተኛ ደረጃ ደግሞ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው አንዳንድ ሰዎች ለመፈመስ ብለው የራሳቸውን ነገር መልሰው ለሰው ወደ ሰው ያጠጋጉታል። ይህ ልጅ ደግሞ ለመፈመስ ብሎ ራሱ የሩታን እግር እየሳመ የሩታን ቂጥ እየላሰ ምን አለ መሰላችሁ፣ ብዙ ከአብርሽ ጋር መስራት የሚፈልጉ ሰዎች አሉ። ብዙ እንትን ማለት የሚፈልጉ ሰዎች አሉ። ለምን አላት እንትን እንደዛ እንዳይሆንብሽ ትዳርሽን ያዥ። ምንድን ነው አልገባኝም። ሁሉ ሰው እንዳንተ ርካሽ ይመስልሃል እንዴ? ሁሉ ሰው እንዳንተ ርካሽ፣ ሁሉ ሰው እንዳንተ እንትን ይመስልሃል ወይ? ሩታም ርካሽ፣ አንተም ርካሽ። ለዛ ነው እኮ እናንተ ኦር በቃ ጭንቅላታችሁ የተዘጋ በገንዘብ ስለሆነ ገንዘብና ገንዘብ ስለምታምኑ ነው እንደዛ ያልከው። ሁለተኛ ደግሞ ትዳር በቻናል አይደለም የሚያድገው። ትዳር በቻናል አይደለም። እዚህ ላይ የራሱ አብርሽ ተሳስተሃል። ለምን ካልክ ይህ ቻናል ሰብስክራይብ አድርጉት እንትን ብሉታል። ይህ ቻናል ጥሩ ነገር ይዞ ይምጣ። ምንድነው ትዳር እንደዚህ ያረከሳችሁት? ማለት እኔ አላቅም። ወላሂ በጣም እየተግማማችሁ ነው። በጣም ማለት ነው። አብርሽ ራሱ በጣም እየተግማማህ ነው። ለምን ካልክ በትዳር ላይ ነው እየቀለድክ ያለ። ሰው ትዳር እንዳያገባ ትዳር እንዳይዝ ቁሞ እንዲቀር እያረጋችሁ ነው። በተለይ ቡታጅሮች ማለት ነው። ሰው እንዴት ነው በቻናል ትዳር የሚለካው እንዴ? በቻናል እንዴት ነው ትዳር የሚለካው? ላላህ ብላችሁ ደግሞ ሰብስክራይብ አድርጉ ይላል አብርሽ ራሱ። ምን ነካ? ሩታ አስነካች እንዴ? እንዴት ነው ሰው በቻናል ትዳር የሚለካው? ኧረ ምን አይነት ዘመን ነው የደረስነው? ላኢላሃ ኢለላህ። ለማንኛውም ይኸውላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው አሁን ቅኔ የተናገረችው ለሄርሜላ ነው። ሄርሜላ ደግሞ የኔ እናት ሙታ ትበልጥሻለሽ። ሙታ ሄርሜላ መልስ እየመለሰችልሽ አይደለም። ለዛ ነው አንቺ ቅጥል እርር ድብን እያልሻለሁ። እርር ለምን ስለቀናሽ። የሰው ልጅ ደግሞ ትዳር በቅናት አይደለም የሚያዘው፣ በመነጋገር በመከባበር በመተማመን በማሳለፍ አንደኛው እንትን ቢል አንደኛው ዝም ብሎ አሳልፎ ነው ትዳር እኔ የማውቀው። የናንተ ግን እንካ ስላንትያ ትዳር እኮ ነው የሆነብን። እንካ ስላንትያ። እኔ በጣም ከገረሜ ደግሞ ወንድ ልጅ በዚህ ደረጃ ሲያሽቃብጥ አየው። በዚህ ደረጃ ለመፈመስ ብሎ ከእግሯ ስር ወድቆ ሰው እንዴት ነው እንደዚህ የሚጃጃለው? ማለት ነው ያላቅም። ለመፈመስ ብላችሁ እንደዚህ ከምታረጉ እኔ ለመፈመስ ብዬ እንደናንተ እንትን ብል እስካሁን ስንትና ስንት ዶላር አፍሼ ነበር። እንቅጫን ስለምናገር ነው እንጂ ለመፈመስ ብዬ ባሽቃብጥና ባሽቋልጥ እስካሁን ደህና ገንዘብ ነጥቄ ነበር። ግን እኔ ይቅርታ አድርጉልኝ ማስመሰል አልችልም። አሁን አንተ ደግሞ ወንድ ልጅ ሆነ በዚህ ደረጃ ማሽቃበጥ ያስጠላል። ለምን ወንድ ልጅ ቆፍጠን ሲል ነው የሚያምርበት። የወንድ አሽቃባጭ ደግሞ በጣም ነው የሚያስጠላው። በጣም ማለት ነው። ለራስ ክብር ይኖር። ለራስ ክብር እንዲኖር ደግሞ ሰው እንዲያከብሩ ደግሞ አንተ ግዴታ መከበር አለብህ። እንዴት ነው ሰው በዚህ ደረጃ የማሽቃበጥ ጥግ? እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ይህን ነገር መናገር የፈለገችው ለሄርሜላ ነው። ሄርሜላ ደግሞ በፈስሽ አትስቅም። እኛ እንመልስልሻለን። ሄርሜላ መመለስ አይጠበቅባትም። ለምን ቅኔን በቅኔ ነው አይደለ? አንቺ በቅኔ ስትናገር እኛ ደግሞ እንሄድብሻለን። አለቀ ደቀቀ። በዚሁ አጋጣሚ ሁላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው ሄርሜላ ትችላለሽ እያላችሁ ኮሜንቱን አጨናንቁት። ቢያንስ ከዚህ ቪዲዮ ላይ 100 ኮሜንት ፈልጋለሁ። የሄርሜላ ወዳጆች የሆናችሁ 100 ኮሜንት ፈልጋለሁ። ገባችሁ? ትናንትና 39 ኮሜንት አስቀምጣችኋል። ዛሬ ደግሞ 100 ኮሜንት ፈልጋለሁ። ምክንያቱም እንደዚህ ቅጥል እያሉ የሩታ በጎች እሷም ቅጥል እያለሽ፣ ምክንያቱም ቪዲዮአችን ታያለሽ፣ ይደርሳታል። ቅጥል እድሜ ልኳን እያለሽ ትቀመጣታለሽ። እኛ ደግሞ እንመልስላታለን። ልክ ልኳን የመልስ ምት እየመታን እናሳፍራታለን። ሁለተኛ ደረጃ ደግሞ አንቺ የልጁ እናት ከሆንሽ ልጁን አትነግጅበት። በጣም ነው የሚያስጠላው። ግን የምትነግጁ በእህትሽ ልጅ ነው እየተባለ ነው።
ሩታ አልወለደችም በእህቷ ልጅ ነው የምትነግድ እየተባለ ነው። እና ለማንኛውም ዘለለም ተረፈም በህፃን ልጅ አትነግጅ። ገና ለዛውም 40 ቀን ባልሞላው ህፃን እንዴት ነው የተዋጠልሽ? ኢማጂን እንዴት እና ለማንኛውም ይሄ ነው ምክሬ። ሰው ትዳር እንዲጠላ አታድርጉ። ሰው ትዳር እንዲጠላ ነው እያረጋችሁ ያለ። በፈጣሪ ሸርቱላቸው።